የሌሊቱ ዜና ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እያረጋችሁ መከታተል ነው። አዲስ የሆናችሁ ደግሞ ሰብስክራይብ፣ የደውሏን ምልክት መጫን አትርሱ። አብርሽና ሄርሜላ እና ሩታ ትናንትና በሱ የመጣ የተጣሉት ሄርሜላ ነብር ሆና ሩታ ለማነቅ ተነስታ ነበረ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰብ ተከታታዮች በሙሉ ሰላም፣ ፍቅር፣ ጤና አብዝቼ ለእናንተ ተመኘሁኝ። የተመኛችሁት ሁሉ ነገር ፈጣሪ ያለው ያሳካላችሁ እያልኩኝ ወደ መጣሁበት ጉዳይ ልምጣላችሁ። ትናንትና በአብርሃም ምክንያት ሩቲና ሄርሜላ ሊበጣበጡና ሊጓረሱ ደርሰው ነበረ። በዛው ሄርሜላ አንቺ የጣልሽውን እኔ አንስቼ እኔ ያገባዋለሁ የልጅ አባት ነው ብላ ለማነቅ ተነስታ ነበረ። ስለዛም በዛም በመሆኑ አሁን አስፈችልኝ እያለች በተለያዩ ሚዲያዎች ላይ ኮሜንታተሮች ሲሰጡ እያየን ነው። ስለዛ አንቺ ትላንትና የሰራሽው ቪዲዮ ትክክለኛ አይደለም እያላችሁ በኮሜንት መጣችሁ የምትሳደቡ እህቶቼ፣ እኔ የተሰራው ነው እንጂ ያልተሰራው አምጥቼ አልለጠፍኩኝም። ወደ ቁም ነገር ዜና መሰገኝ አይደለ። ለማንኛውም በነገራችን ላይ ወደ ቁም ነገር ሲዞር ሄርሜላ በጣም ጎበዝ፣ በጣም እኔ እንጃ ቃላት የለኝም። በጣም ጎበዝ ናት። እውነት እንደዚህ መልስ ትሰጣለች ብዬ አልጠበኩኝም። ምክንያቱም እንደዚህ ከመልስ ሲሰጣጡ አይችም አላቅም። ለማንኛውም በጣም ከባዱ ነገር እኔ ልንገራችሁ ማለት ነው። እዚህ ጋር አሁን ሄርሜላ በጣም አብርሃም በሚያስፈልግባት ወቅት ነው። በነገራችን ላይ እርግዝና ያየው ሰው ብቻ ነው የሚረዳው እርግዝና ምን ማለት እንደሆነ ማለት ነው። ሩታ ይቅርታ ተጠይቃለች። ኦልሬዲ ይቅርታ ጠይቋል አብርሃም። ያ ይቅርታ መቀበል ነበረባት። ይቅርታው ሳትቀበል እንደገና ከዳኒ ጋር ተባብረው ማሳሰር አልነበረባቸውም ማለት ነው። ሄርሜላ አሁን እዚህ ጋር እሱ ያስፈልጋታል። በአሁኑ ሰዓት ከጎኗ የሚሆን ሰው ያስፈልጋታል። የኔ የምትለው ሰው ያስፈልጋታል። በነገራችን ላይ እርግዝና በጣም ከባድ ነው፣ ቀላል አይደለም። እናንተ እንደምታስቡት እርግዝና ዝም ብሎ በቃ ጽንስ ከተፈጠረ በኋላ ከአንድ ወር ነው በቃ ድካሙ ስቃዩም የሚጀምረው። እና አሁን እዚህ ጋር ሩታዬ ጥሩ አላደረግሽም። ምክንያቱም አንቺ ራሱ የልጅሽ አባት ነው። ኦልሬዲ መጀመሪያ እኮ ሩቲ ማለት ነው እንደ ሀቂቃ እናውራ ከተባለ አንቺ ነሽ አብርሃም አልፈልገውም ብለሽ ለሄርሜላ አሳልፈሽ ሰጠሻት። ስለዛ አሁን ሄርሜላ እርጉዝ ናት። ሄርሜላ እንዳለችሽ ለእኔ ተይልኝ አብርሃም ለእኔ ነው ብላሻለች አይደለ? አንቺም ደግሞ የሚሆንሽን ከሱ የበለጠ እኮ ወንድ ታገኛለሽ። ኦኬ፣ ግን እሱ ላይ ተስፋሽን ቆርጠሽ ወላይ ህይወትሽን ብትኖሪ የተሻለ ህይወት ነው የምትኖሪው በእርግጠኝነት ማለት ነው። ምክንያቱም ህይወት ይቀጥላል። ህይወት በአንድ ሰው አታቆምም። ስለዛ አሁን ሄርሜላ ብዙ ነገር ብላለሻለች። ያንን ራሱ ተጠቅመሽበት አንቺ እነሱ ከእሷ የበለጠ ማግኘት አለብሽ። ግዴታሽ ነው ይሄ ማለት ነው። የአንቺ ግዴታ ነው። እና አንቺ የጣልሽውን አንቺ ያልፈለግሽውን እኔ አንስቼ አገባዋለሁኝ የልጅ አባት ነው ስትልሽ አንቺ ራሱ የልጅሽ አባት ነው። ኦኬ፣ ይቅርታ ጠይቆሻል። ይቅርታ ጠይቀዋል። ይቅርታ ከጠየቀ በኋላ ማሳሰር አልነበረብሽም። ይሄ ጥፋትሽ ነው። ምክንያቱም እኔም ብቻ ሳይሆን ሚዲያ ሁሉ የተናገረበት ነገር ነው። ወላሂ ከባድ ነው። የልጅ አባት አንስቶ ለፖሊስ ጣባ አንስቶ ማሳሰር። ኦኬ፣ አጥፍተዋል። ጥፋት አጥፍተዋል። አንዴ የጥፋት ያጠፋውን ጥፋት በጥፋት ሳይሆን ቂም በቂም ሳይሆን ይቅርታ በይቅርታ ነው የሚሻለው። ለማንኛውም ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ፊ አማን የለ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው ከጎኔ እንደምትሆኑ ተስፋ አደርጋለሁ። መልካም ቆይታ